let's enjoy this happy day. Eid Mubarak, come on, let's celebrate. Eid Saeed, let's enjoy this happy day. Eid Mubarak, come on, let's celebrate, celebrate. ሰላም ተወዳጆቹ እንደምን አላችሁ መድፈኞቹ ቤተሰቦች ስላገኘናችሁ በጣም ደስ ብሎናል። ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው ዓመታዊ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ ማለት እንወዳለን። ዛሬ ከናንተ ጋር የተገናኘ ነው በማርቲን ዙቢሜንዲ ዝውውር ጉዳይ ነው። ሁለቱ ዝውውር ላይ ስፔሻሊስት የሆኑ ጋዜጠኞች ለዛ አትሌቲክ የሚጽፈው ዴቪድ ኦረስተን እና የተለያዩ ሶሻል ሚዲያዎች ላይ የተለያዩ ሪፖርቶችን በማውጣት በዝውውር ላይ በጣም ተአማኝ ነው ፋብሪዚዮ ሮማኖ በማርቲን ዙቢሜንዲ ዝውውር ላይ ተከፋፍሏል። ዴቪድ ኦረስተን ወደ አርሰናል እንዲሁም ደግሞ ፋብሪዚዮ ሮማኖ ወደ ሪያል ማድሪድ የማርቲን ዙቢሜንዲ ዝውውር እያለቁ ነው በማለት እየጻፉ ይገኛሉ። የሁለቱ ጽሁፎችን ላስቃኛችሁ እንዲሁም ደግሞ የማን ለታማኝነት ይቀርባል የሚለውን ልነግራችሁ ከናንተ ጋር ተገናኝተናል ማለት ነው። አብራችሁን ትቆዩ ዘንድ በፍቅር ነው ምን ጠይቃችሁ። በቆይታችሁ ወቅት እንደወትሮ ሁሉ ሰብስክራይብ ማድረጋችሁ አይለይ፣ የደወል ምልክቱን ተጫኑ፣ የተለያዩ የምንሰራቸው ቪዲዮዎች ወደ እናንተ እንዲደርሱ ማለት ነው። ደግሞም ላይክ አድርጋችሁ ቪዲዮአችንን ጀምሩልን። ይሄን ስለምታደርጉልን ከልብ ነው የምናመሰግነው የመድፈኞቹ ደጋፊዎችና ቤተሰቦች። ማርቲን ዙቢሜንዲን በክረምቱ ወደ የት ያቀናል? እሱ ልንሰራ ነው። ከዚህ ቀደምም ዴቪድ ኦረስተን እና ፋብሪዚዮ ሮማኖ በሆኑ ተጫዋቾች ጉዳይ ላይ ሰጣ ገባ የሚመስል እርግጥ ለሰጣ ገባ ያልቀረበ ግን ደግሞ የትኛው ጋዜጠኛ ለዚህኛው ዝውውር ይቀርባል የሚለውን ፕሩፍ ያደረግንባቸው የተለያዩ ተጫዋቾች አጋጥመውን ያውቃሉ። በጣም በብዙ አጋጣሚ ውስጥ ማለት ነው። እርግጥ የሁለቱም ጋዜጠኞች ስሪት የተለያየ ነው። ስሪት ስል የሚሰሩበት ያዘጋገብ መንገድ ማለት ነው። ጥቂት ላብራራላችሁ። ፋብሪዚዮ ሮማኖ ሶሻል ሚዲያ ኢንፍሉዌንሰር ነው። ሶሻል ሚዲያ ያለው ነገር በደንብ የሚጠቀም ሰው ነው። እሱ ጋር ከሚያገኛቸው መልቲፕል ሪፖርቶች በላይ የሆነ የሚያገኛቸውን ጥቂት ፍንጮች እየደጋገሙ በመፖስት የራሱ መረጃዎች እስኪመስሉ ድረስ ብዙዎችን ያሳምናል። ደግሞም ለመረጃው በጣም ቅርብ ነው፣ ብዙ ሰዎች ጋር ይደርሳል። ረዥም አርቲክሎችን ጽፎ ስለ ነገሮች ዲቴል ከመጻፍ ይልቅ ካች የሆኑ በጣም አጭር የሆኑ ልክ እንደሚታወቅባቸው ሄርዊጎ እንደሚላቸው ጽሁፎች በጣም አጭር ግን ደግሞ በጣም በፍጥነት ቶሎ በመፖስት ማለት ነው። ለምሳሌ የሆነ ዝውውር ከስካይ ስፖርት የመጀመሪያ ፍንጭ ሆኖ ከወጣ ስካይ ስፖርትን ምንጭ አድርጎ ይፖስትና ከዛ በኋላ ደጋግሞ በነገሩ ላይ ሲፖስትበት መረጃው የሱ ይመስላል። ደግሞም መረጃው ለብዙ ሰዎች ይደርሳል ከስካይ ስፖርት ይልቅ ማለት ነው። እንደዚህ አይነት ባህሪ ያለው ፋብሪዚዮ ሮማኖ። ዴቪድ ኦረስተን ቀደም ብሎ የቢቢሲ የአርሰናል ኮረስፖንዳንት ነበረ። ከዛ በኋላ ዘ ታይምስ አትሌቲክን ሲያቋቁሙ ማን እርግጠኛ አይደለም፣ ግን አሁን ዘ ታይምስ ነው የሚመራው። ግን ዘ አትሌቲክ ሲቋቋምና በተለያዩ እግር ኳስ ሰዎች አርቲክል እንዲጽፉ ሲቋቋምና አሁን እግር ኳስ በጣም ተነባቢ፣ በተለይ ደግሞ በእንግሊዝ እግር ኳስ በጣም ተነባቢ ሚዲያ ሲሆን እዛ ውስጥ ከሚገኙ ጋዜጠኞች ውስጥ እንደ አንዱ ነው። የክለቦች የራሳቸው ጸሐፊ አለ። ሎረን ዋትዊል የሚባል የማንቸስተር ዩናይትድ ጸሐፊ አለ። ስለ አርሰናል ብዙ የሚጽፈው ጄምስ ማክኒኮላስ የሚባል አለ። ክለቦች የራሳቸው ጸሐፊ ዘ አትሌቲክ ላይ ያላቸው እንደ ኮረስፖንዳንት ማለት ነው። ዝውውር ላይ በብዙ ታምኖ እንዲጽፍ የሚደረገው ሰው ይሄኛው ዴቪድ ኦረስተን ነው ማለት ነውና አርቲክል ነው የሚጽፈው አንድ ጊዜ ማለት ነው እንጂ ስለ ዝውውር ደጋግሞ ስለ አንድ ተጫዋች ዝውውር አይጽፍም። ግን ሲጽፍ ዲቴይልስ ነው ስለ ዝውውሩ የሚጽፈው ማለት ነው። ከሰሞኑ ስላገናኛቸው ዝውውር ግን ማውራት ያለብን ይመስለኛል። እንግዲህ የማርቲን ዙቢሜንዲ ዝውውር ነው እንግዲህ ርዕሳችን ላይ ተምኔላችን ላይ እንደተመለከታችሁት ሁለቱን ዝውውር ላይ በብዙ የሚጽፉና የዝውውር ስፔሻሊስት የሆኑ ጋዜጠኞችን ያገናኛቸው ማለት ነው። ገና ከወርና ሁለት ወር ቀደም ብሎ ዴቪድ ኦረስተን በብሬኪንግ ኒውስ ዘ አትሌቲክ ላይ አርሰናልና ማርቲን ዙቢሜንዲ በዝውውር ጉዳይ እንደተስማሙና አርሰናል የዚህ የዝውውር ዓመት እንደተጠናቀቀ የማርቲን ዙቢሜንዲን ሪላይዝ ክሎዝ አንቀሳቅሶ ወይም ደግሞ የውል ማፈርሻውን ከፍሎ ሊያመጣው እንደሆነ አንድ ኦፕሽናል ነገር የሚጠብቁት እናም ደግሞ ሪያል ሶሲዳድ የሚስማማ ከሆነ ከ60 ሚሊዮን ከፍ ያለ 65 ወይም 70 ሚሊዮን ከፍሎ በሶስት ዙር
ዝውውር ለመጨረስም እንደሚያቅዱ በሶስት ዙር እየከፈሉ ለመጨረስ እንደሚያቅዱ ግን ሪያል ሶሲዳድ ለመደራደር በዚህ ውስጥ ፍቃደኛ ማይሆን ከሆነ ግን ሪላይዝ ክሎዙን በቀጥታ እንደሚያንቀሳቅሱት ነው እንግዲህ የተነገረ። በስፔን እግር ኳስ ውስጥ አንድ ባህል አለ። ሪላይዝ ክሎዙን ቀጥታ ለባንክ ነው የምትከፍለው። ባንክ ከከፈል ከክለቡ ጋር ምንም ድርድር ሳታደርግ ልጁ ጋር እስከተስማማ ድረስ ማምጣት ትችላለህ። ይሄን ነገር ሊቨርፑሎች ሊያደርጉት ጫፍ ደርሰው ነበረ ጥር ላይ እንደሚታወቀው ማለት ነው። ግን አንድ ያልተስማሙበት ነገር ማርቲን ዙቢሜንዲ ካደገበትና የልጅነት ክለቡ ላይ ሳይስማማ እየፈለጉት የሪላይዝ ክሎዝ ተከፍሎ ብቻ በባንክ ትቷቸው መሄድ ነው አልፈለገ የሚባለው ማለት ነው። በመጨረሻ ግን አርሰናል ጣልቃ ገብቶ እንደተስማማ ብሬኪንግ ሆነ። ከዛ በኋላ ሁሉም ዝውውር ላይ የሚጽፉ አካላት መረጃው ደርሶናል። አርሰናልና ማርቲን ዙቢሜንዲ ተስማምተው ጨርሰዋል። አርሰናል የውሰት የሪላይዝ ክሎዝ መክፈል ብቻ ነው የቀረው የሚሉ ሪፖርቶች ወጡ። ከዛ ከሰሞኑ የትሬንት አሌክሳንደር አርኖልድ ዝውውር በሪያል ማድሪድ በኩል ተጠናቀቀ። ኮንትራት የለውም። በነጻ ዝውውር ለፊርማ 35 ሚሊዮን ዩሮ ተከፍሎት ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ ከሊቨርፑል እንደሚያቀና በክረምቱ ተሰማ። ያውም ሪያል ማድሪድ ክረምት ላይ ለሚከናወኑ አዲሱ የዓለም የክለቦች ሻምፒዮና ላይ እንዲደርስለት እንደሚፈልግ እንኳን አሳወቀ። ከዛ በኋላ ይህን ዝውውር ቀድሞ ያወጣው ኮፕ የሚባል የስፔን ሚዲያ ነበርና ኮፕ ደግሞ ሌላ ጽሁፍ አወጣ። ምን እንደሚል ጽሁፍ አወጣ? ትሬንት አሌክሳንደር አርኖልድ ዝውውር የጨርሰው ሪያል ማድሪድ አሁን ሁለት ዝውውሮች መጨረስ ይፈልጋል። አንደኛው የአማካኝ ስፍራ ተጫዋቹን ማርቲን ዙቢሜንዲን፣ ሁለተኛው ደግሞ የቦርንማውዝን የመሃል ተከላካይ ዲያን ሁሴንን ዝውውሮች መጨረስ ይፈልጋል ብሎ ሪፖርት አወጣ። የኮፕ ሪፖርት እንደወጣ ብዙ ቫይራል አልነበረም፣ ታማኝነትም አልነበረም። ግን ጥቂት ቆይቶ ፋብሪዚዮ ሮማኖ ዜናውን በጣም በትልቁ አስተጋባው። እናም ደግሞ ለእውነት የቀረበ እንደሆነና የተጫዋቾች ዲሲሽን ብቻ እንደሚጠበቅ እንጂ ሪያል ማድሪድና የክለቡ ሰዎች የማርቲን ዙቢሜንዲ ዝውውር ለመክፈል ወይ ማለት የዝውውር ካሳ ሳይሆን ሪላይዝ ክሎዝን ለመክፈል እንደጨረሱና እንደተስማሙ የዙቢሜንዲን ውሳኔ ብቻ እየጠበቁ እንደሆነ መናገር ቻሉ ማለት ነውና ከዛ በኋላ አርሰናል ደጋፊዎች በሙሉ በተስፋ መቁረጥ ስሜት ውስጥ ነው እንግዲህ ሆኖ የሚገኙት ማለት ነው። ከዛ በኋላ ያለውን የዴቪድ ኦርሰን ፖስት ሳልነግራችሁ ግን ለምን ሁለቱም ክለቦች ይሄን ተጫዋች የሚፈልጉት የሚለው ግን ኢንተረስቲንግ ፖይንት ነው። አርሰናል በክረምቱ ከዳብል ፒቮት ከዲክላን ራይስ ጋር የሚጫወት ተጫዋች ይፈልጋል ተብሎ ይሰማል። ከ4-3-3 ወደ 4-2-3-1 የመምጣት እቅድ አለው አርሰናል ተብሎ ይነገራል። በዚህም ውስጥ ሁለት ተጫዋቾችን ሊያጣ እንደሚችል ይነገራል። አንደኛው ጀርጂኒዮ ነው። በጥርም ሊለቅ ተጠግቶ ነበር። ወደ ብራዚል መሄድ ይፈልጋል። የኮቺንግ ላይሰንስ እየተማረ ነው። የተለያዩ ዓለማትን የእግር ኳስ ባህል ለማጥናት ይፈልጋል። እናም ወደ ፍላሚንጎ ማቅናት ይፈልጋል ነው ተብሎ የሚነገረው። በክረምቱ የሚሄዱ ጉዳይ የሚጠበቅ ነው። ሌላኛው የቶማስ ፓርቲ ነው። በዚህ ውድድር ዓመት ሳይጠበቅ ወደ 40 የሚልቁ ጨዋታዎችን አድርጓል። በጉዳት ምክንያት ብዙ የሚሰቃይ ተጫዋች ነውና ይሄን ያህል ጨዋታ ያደርጋል ተብሎ አልተጠበቀም፣ ግን 40 ያህል ጨዋታዎችን አድርጓል። አርሰናል እስካሁን ምንም አይነት ኮንትራክት አልሰጠውም ነው የሚባለው ቶማስ ፓርቲ። እናም ቶማስ ፓርቲ በክረምቱ ይለቃል ተብሎ ይጠበቃል ማለት ነውና ሁለቱም ተጫዋች አርሰናል ካጣው በኋላ ቴክኒሻኑን የመሃል ሜዳ ተጫዋች ማርቲን ዙቢሜንዲን ማስፈረም ይፈልጋል ነው እንግዲህ ተብሎ እየተገመተ የሚገኘው። ሪያል ማድሪድ ላለፉት ቅርብ ዓመታት ማለት እንችላለን ካስሜሮን ካጣ በኋላ እዛ ቦታ ላይ ሁነኛ ተጫዋች እንደሌለው ይታወቃል። እርግጥ አውሬሊዮ ቹዋሚኒ ለዚህ ቦታ ተብሎ የፈረመ ተጫዋች ነው፣ ግን ጥራቱ በዛ ልክ አይደለም። ካስሜሮ እንደለቀቀ ቶኒ ክሩዝን 6 ቁጥር አድርገው ሲጠቀሙበት እንደነበረ ይታወቃል። እግር ኳስ አሁን ከታክለሮች ይልቅ ለፓዘሮች ለ6 ቁጥር ቦታ እንደሚቀርብ ይታወቃልና ማርቲን ዙቢሜንዲን ይፈልጋሉ። በተለያየ አጋጣሚ ውስጥ እዚህ ቦታ ላይ ካማቪንጋን ያሰልፋሉ፣ እንዲሁም ደግሞ ቫልቬርዴን ያሰልፋሉ። ግን ሁነኛ ሰው እንደሚፈልጉ ነው እንግዲህ እየተነገረ የሚገኘው ማለት ነው። የኮፕና የፋብሪዚዮ ዘገባ ከወጣ በኋላ ማርካ ምን ያደርጋል መሰላችሁ? በዚህ አንድ ነገር ነግራችሁ ልለፍ። ሪያል ማድሪድ የሆነ ተጫዋች የሚፈልግ ከሆነ ማርካ ያስተጋባዋል፣ ተጫዋቹን ትኩረት ለመሳብ ማለት ነው። ለምሳሌ ያደረገውን ነገር ልንገራችሁ። ዊሊያም ሳሊባ ወደ ሪያል ማድሪድ የመሄድ ምንም አይነት እቅድ የለውም። በዚህ የዝውውር መንገድ ሪያል ማድሪድ ጉዳዩ እንደተሆነ ነው እየተነገረ የሚገኙ። ግን ማርካ ቶፕ ታርጌቱ አለ በክረምቱ ሪያል ማድሪድ ቶፕ ታርጌቱ ዊሊያም ሳሊባን ማስፈረም ነው አለና
ትኩረት ማሳት ይፈልጋል፣ የተጫዋቾችን ትኩረት ማለት ነውና እንደዛ ብሎ ዘገበ። ግን ዊሊያም ሳሊባ የመሄድ እቅድ ስላልነበረው ሪያል ማድሪድ ሙሉ በሙሉ እንደተወ ነው የሚነገረው። አሁን ቶፕ ታርጌቱ ሪያል ማድሪድ በተከላካይ ስፍራ ላይ ዊሊያም ሳሊባ ሳይሆን የቶተንሃም ስፈሩ ሮሚሮ ወይም ደግሞ የቦርንማውዝ ዲያን ሁሴን እንደሆነ የተነገረ የሚገኘው ማለት ነው። አሁንም እንደዛ በተመሳሳይ ማርቲን ዙቢሜንዲን ትኩረት ለማሳት ሪያል ማድሪድ ከዲያን ሁሴንና ከትሬንት አሌክሳንደር አርኖልድ ዝውውር በኋላ ሊፈጽሙ የሚፈልገው ዝውውር ማርቲን ዙቢሜንዲን ነው አለ። ከዛ ባለፉት 2 ቀናት ውስጥ የዴቪድ ኦሬስተን ኩዌስችን ኤንድ አንሰር የሚል ፕሮግራም አለው ዘ አትሌቲክ ሰብስክራይበሮቹ ጥያቄ በይፋ 10 ጥያቄዎችን በይፋ ለአርቲክል ጸሐፊዎቹ እንዲጠይቁ ያደርጋሉ በሳምንት ለአንድ ጋዜጠኛ ማለት ነውና በዚህኛው ሳምንት ተረኛው ዴቪድ ኦሬስተን ነበርና ስለተለያዩ ዝውውር ላይ ስላሉ ጽሁፎች ጥያቄ ቀረበለት። እንግዲህ ስለ አይዛክ ማንቸስተር ዩናይትድ በዚህ ዝውውር ውስጥ ተጫዋች ያስፈርማል ወይ አያስፈርምም፣ ስለ የኮይሬስ ዝውውር፣ ስለዚህ ብዙ ዝውውሮች ነው እንግዲህ የተጠየቀ ማለት ነው። አንደኛው ስለ ማርቲን ዙቢሜንዲ ዝውውር ነው የተጠየቀ። ሪያል ማድሪድ ይሄን ዝውውር ከአርሰናል እጅ አፈትልኮ ሊያወጣው ነው ወይስ ሃይጃክ ሊያደርገው ነው ወይ ብሎ አንድ ደጋፊ ጠየቀው። ምን አለ መሰላችሁ የብዙ እግር ኳስ ጸሐፊዎችን ሪፖርት መናቅ አልፈልግም ወይም ደግሞ አለማክበር አልፈልግም ማለት ያ ማለት ፋብሪዚዮ የጻፋቸውን ጽሁፎች አለማክበር አይደለም ማለት ግን እስካሁን እስካለ መረጃ ድረስ ማርቲን ዙቢሜንዲን በቀጥታ ማግኘት የቻሉት አርሰናሎች ናቸው። ደግሞም ተስማምተዋል፣ ቃሉንም ሰጧቸዋል። የሚቀረው የዝውውር መስኮቱ መከፈት ብቻ ነው። ወይም ደግሞ የዚህ ውድድር ዓመት ከአትሌቲኮ ቢልባኦ ጋር ያለው ማለት ከሪያል ሶሲዳድ ጋር ያለው ነገር እስኪጨርስ መታገስ ብቻ ነው እንጂ ቃሉን ሰጧቸዋል፣ ተማምነዋል። አርሰናሎች ብዙ ስራ ሰርተዋል በሱ ጉዳይ። አሁን አይደለም ዝውውሩን የጨረሱት አለ ገና ኢዱ ያለ እንኳን ሲያነጋግሩት ነበር። ከዛ ጄሰን አይቶ ብቸኛ በዚህ ዝውውር ኢዱ ጋስፐር ከሄደ በኋላ ብቸኛ የሰራው ስራ ይህን ተጫዋች ማስፈረም ነውና ረዥም ርቀት ነው የተጓዙት። ሚኬል አርቴታ ጣልቃ የገባበት ዝውውር ነውና ጨርሰውታል። የሚቀረው ነገር ደን አላልኳችሁም ማለት ያለቀ ዝውውር አይደለም፣ ግን ደግሞ ወረቀት ላይ ብዙ ስራዎች ጨርሰዋል። ፊርማ መከናወን ነው የሚቀረውና የሌሎችን ሪፖርቶች እየናኩ አይደለም፣ ግን ደግሞ እኔ ያለኝ መረጃ ማርቲን ዙቢሜንዲን አርሰናል እንደተስማሙ ነውና የአርሰናል ደጋፊዎች ማመን ይችላሉ ማርቲን ዙቢሜንዲን በክረምቱ የነሱ ተጫዋች መሆኑን በማለት ማስነበብ ቻለ ማለት ነውና አዲስ ነገር እስካልተፈጠረ ድረስ ዴቪድ ኦሬስተንን ለአርሰናልና ለብሪቴን ዝውውሮች በጣም የቀረበ ስለሆነ እናምነዋለን ማለት ነውና በክረምቱ ማርቲን ዙቢሜንዲን የማግኘት እድላችን ሰፊ እንደሆነ ነው እንግዲህ በቅርቡ መናገር የቻለው ማለት ነው። ይህን የሁለቱን የዝውውር ላይ የሚጽፉ ጋዜጠኞችን ሰጣ ገባ ግን ይዘን እስከ መጨረሻው ከእናንተ ጋር የምንገናኝ ይሆናል ማለት ነው። አብራችሁ ስለቆያችሁ ከልብ እናመሰግናለን። ለመላ እስልምና እምነት ተከታዮች ቀናችሁ በዓሉ መልካም ይሁንላችሁ።